ቲክቶክ ብዙ አያለው 3 ሰዓት 4 ሰዓት ያለው ቲክቶክ ላይ በጣም ረጅም ሰዓት አጠፋለሁ 4 ሰዓት አጠፋለሁ ብላ ስትጽፍ ትነቃለች። ሲጋራ በህይወት ያለ አደጋ ነው። ጀጅ እያደረግናቸው አይደለም። ያጨስ ስለነበር የሚያጨሱ ሰዎችን ጀጅ አላደርግም፣ አልፈርድባቸውም። ይሰራሉ፣ ይቅሙበታል፣ ይሰራሉ፣ ያጨሱበታል፣ ይሰራሉ፣ ይጠጡበታል። ስለዚህ ይሄ ምንድነው? እንዳያድጉ ይከለክላቸዋል። ትሬቶች ምንድናቸው? በእኔ ህይወት እንዳላድግ የሚከለክሉ አደጋዎች ምንድናቸው ብለው ራሳቸው እንዲያዩ ፈልጋለሁ። ምሳሌ ልስጥ። አሁን ሶሻል ቦታ እንቀመጣለን አይደል? ከዛ ከሰዎች ጋር ስትጫወቺ ለምሳሌ ዋይን ያቀርባሉ። ከዛ ሶሻላይዝ ለማድረግ ብዬ አንድ ብርጭቆ ዋይን ጠጣሁ እንበል። አንድ ብርጭቆ ስደግም ሙዴ ሲቀየር ይታወቀኛል። ሙዴ ይቀየራል። ትንሽ ጨዋታ ጨምራለሁ፣ መሳቅ ጀምራለሁ፣ ከዛ ሙዚቃ መስማት ፈልጋለሁ ምናምን። ሶስተኛዋን ከደገምኳት የሆነ ችግር ውስጥ ልገባ፣ ከዛ ላላቆም እችላለሁ። ስለዚህ አልኮል ለኔ ምንድነው? ትሬት ነው፣ አደጋ ነው። ምክንያቱም አንድ ቀን ሳት ያልኩኝ ዕለት ምጸጸትበትን ነገር ላደርግ እችላለሁ፣ ላጠፋ እችላለሁ። በማግስቱ እንዴት እንደዚህ ያደረኩ እንዴት ተናገርኩ የምለውን ነገር ላደርግ እችላለሁ። ስለዚህ ለኔ ሌላ ነገር ባልሞክርም ግን አሁን ዋይኗ ራሷ ትሬት ነች። ሳያት እንደዚህ ሳያት ራሱ ተቀድታ ሳያት ትሬት አድርጌ ነው የምቆጥራት ለኔ ማለት ነው። ምክንያቱም ከደጋገምኳት ችግር ውስጥ ከተኛለች። እሺ አንዳንዴ ወደ ውጪ ሲሄድ ወይ ክፍለ ሀገር ሲሄድ ሰው አላስቸግርም፣ መኪናዬን አቆምና ራይድ እጠቀማለሁ። ራይድ ስጠቀም 2 አይነት የራይድ ሹፌሮች ያጋጥሙኛል። ጫት የሚቅሙ ራይድ ሹፌሮችና ጫት የማይቅሙ ራይድ ሹፌሮች ያገኛሉ። ወይም ሌላ የፈረስ እንደዚህ ክላሲፋይ ታደርጋቸዋለሽ። እነዚህኛዎቹ የሚቅሙ የሚያጨሱ ናቸው። መኪናውም ይነግርሻል፣ ስታጫውቻቸውም ይነግሩሻል አይደል? ከዚህ እነዚህኛዎቹ ደግሞ አይቅሙም፣ አያጨሱም። የማይቅሙትና የማያጨሱት ራይድ ተከራይተው የሰው እየከፈሉ አይደል የሚሰሩት? እየከፈሉ ሰርተው አጠራቅመው የራሳቸውን መኪና ገዝተው በራሳቸው መኪና ደግሞ ከሰሩ በኋላ ሌላ ተጨማሪ መኪና ገዝተው ለሹፌር ሰጥተዋል። የማይቅሙት እየከፈሉ ሰሩ፣ ከዛ ያን ራይድ ገዙ፣ የራሳቸው መኪና ገዝተው በዚህ በገዟት ደግሞ ሰርተው ሌላ መኪና ትርፍ ሰርተው ለሹፌር ሰጥተዋል። እነማ የማይቅሙት። የሚቅሙትስ ያው ይሰሙናል። የሚቅሙትስ ይሰራሉ፣ ይቅሙበታል፣ ይሰራሉ፣ ያጨሱበታል፣ ይሰራሉ፣ ይጠጡበታል። ስለዚህ ይሄ ምንድነው? እንዳያድጉ ይከለክላቸዋል። እነዛ 2-3 መኪና እየገዙ ነው። የሚቅሙት ደግሞ እዛ ጋር ሊደርሱ። ጫት በህይወታቸው ትሬት ነው። አደጋዎቼ አሁን ጫት አደጋዬ ነው ይላሉ። ሲጋራ የሚያጨሱ ሰዎች አሉ። ምንም ሐኪም መሆንም አያስፈልግም ሲጋራ የሚያመጣቸውን ችግሮች ለማወቅ። ሲኦፒዲ ይባላል፣ ለኢንፌዘማ ይባላል፣ ለካንሰር አለ። በደንብ ነው ሲጋራ ከካንሰር ጋር የተያያዘ ነው። ሲጋራውን እንደምንም ብሎ ቢያቆም ይሻላል ወይስ በካንሰር ተይዞ በኋላ ኬሞቴራፒ፣ ሬዲዬሽን ቴራፒ፣ ሰርጀሪ ስቃዩን ቢያይ ይሻላል? ስለዚህ ሲጋራ ትሬትህ ነው። ሲጋራ በህይወትህ ያለ አደጋ ነው። ጀጅ እያደረግናቸው አይደለም። እኔ ያጨስ ስለነበር የሚያጨሱ ሰዎችን ጀጅ አላደርግም፣ አልፈርድባቸውም። እንደሚያስቸግር አውቃለሁ። ግን በኋላ ኮንሲኩዌንሱ ይጎዳሃል፣ በሽታ ያመጣብሃል። ስለዚህ ይሄ ትሬት ነው ማለት ነው። እሺ የሚቀብጡ ሰዎች አሉ ወይ? በቃ ባለትዳር ሆነው ከሌላ ሴት ጋር መቅበጥ መማገጥ ምናምን የሚያደርጉ 5 ዓመት አድርጎታል፣ ግን እስካሁን ድረስ አልታወቀበትም። የታወቀበት ስለት ቤቱ ይጎዳል፣ ህይወቱ ይጎዳል፣ ትዳሩ ይበተናል። ትሬት ነው፣ አደጋ ነው፣ በህይወቱ ያለ አደጋ ነው። ሌሎች ግልፍተኞች አሉ። ባገኙት አጋጣሚ ለመጣላት ዝግጁ የሆኑ አሉ።
እና ተጣልተው ደብድቦ ተሳክቶላቸው ሊሆን ይችላል። አንድ ቀን ከነሱ የበለጠ ኃይለኛ ያጋጥማቸዋል። ወይ ይመቱና ሰው ደብድበው ይጎዳና ሰው የሞትባቸውና እስር ቤት ይገባሉ ለ20 ዓመት። ትሬት ነው። ስለዚህ አሁን እያንዳንዱ ሰው የሚያደርገው ምንድነው? በእኔ ህይወት አደጋ ሊሆኑብኝ የሚችሉ ነገሮች ምንድናቸው? ህይወቴን ሊጎዱ የሚችሉ ነገሮች ምንድናቸው ብለው ይጻፏቸው። ንዴት ያስቸግረኛል፣ ኮራፕሽን ውስጥ ነው ያለሁት፣ አንድ ቀን ችግር ውስጥ ልገባቸው ሊሆን፣ ጉቦ እቀበላለሁ። እነዚህን ነገሮች ይጽፋሉ። ትሬት አደጋዎች ናቸው ማለት ነው። ስለዚህ ዲሲፕሊኔ እንዴት ነው? መግባት መውጣቴ እንዴት ነው? ዲሲፕሊንድ ነኝ ወይስ ድካም አለብኝ? ጠዋት እስከ 3 ሰዓት ተኛለሁ፣ እስከ 4 ሰዓት ይተኛሉ ወጣቶች። በመግባት መውጣቴ ስነ ስርዓት አለኝ? ይህን መጠየቅ አለባቸው። ከዛ ደግሞ ኤክስትሮቨርሽን፣ አንዳንዶቻችን በጣም ኢንትሮቨርት ነን፣ ራሳችንን መግለጽ አንችልም። በውስጣችን ሐዘኑንም ንዴቱንም ደስታውንም ውስጣችን ይዘን አስቀምጠን ኢንትሮቨርት ሆነን እናከማቸዋለን። ግን ራሴን መግለጽ ችግር አለብኝ ወይ? እንደዚህ ጓደኞች መካከል ተቀምጠው መናገር ትፈራለች ወይ? ራሷን መግለጽ ትፈራለች? እነዚህን ይጻፏቸው። ኦፕንነስ ቱ ኤክስፒሪየንስ በሚባለው አዳዲስ ነገሮችን ለመሞከር ቸገራለሁ። ሁሌ በለመድኳት መንገድ ነው መሄድ ያለብኝ፣ ሁሌ ስታተስ ኮ ነው መጠበቅ ያለብኝ። ይሄንን ይላሉ እና ድካሞቻቸውን ደግሞ ይጽፋሉ ማለት ነው። የኔ ድካም ነጭናጫ ነኝ፣ የኔ ድካም ትንሽ ዲሲፕሊን ይጎለኛል፣ የኔ ድካም ራሴን መግለጽ እቸገራለሁ፣ የኔ ድካም አዳዲስ ነገሮች ለመማር ፈቃደኛ አይደለሁም ብለው ይጽፋሉ። አሁን ዊክነሳቸውን ሲጽፉ ቲክቶክ ብዙ አያለው፣ 3 ሰዓት 4 ሰዓት ያያሉ፣ በጣም ረዥም ሰዓት። ማህበራዊ ሚዲያ ላይ ከፌስቡክ ላይ በጣም ጊዜ ያሳልፋል። ዊክነሴ ነው ብለሽ ስትጽፊው፣ ድካሜ ብለሽ ስትጽፊው ትደነግጫለሽ። እንዴት ታውቂዋለሽ እኮ ቲክቶክ ላይ በጣም ረዥም ሰዓት አጠፋለሁ ብላ ግን ስትጽፈው 4 ሰዓት አጠፋለሁ ብላ ስትጽፍ ትነቃለች። ችግሯን አወቀችው ማለት ነው። እና በጣም ጥሩ ነው። አይ ቲንክ ይሄንን 90% 80% ሰው እንደ ዊክነስ እንደሚጽፈው እርግጠኛ ነኝ። አንዲት ልጅ ነግራኛለች። ቶታል በሳምንት ያየሁት ካልኩሌት ያደርጋል። አይ ቲንክ ቲክቶክ ራሱ እንደዛ ካልኩሌት ያደርጋል እና 78 ሰዓት ኦልሞስት 78 ሰዓት ማለት ሙሉ ቀን 3 ቀናት ማለት ነው። 3 ቀን ማለት ሙሉ እና 3 ቀን አልሰራችም ይችላል ወይ አላነበበችም ወይ ትምህርት ቤት አልሄደችም እንደማለት ነው። ስለዚህ ይሄ ደንበኛው ዊክነስ መሻሻል ያለበት። ከዛስ ትሬት የሆኑባቸውን ነገሮች ትሬቶቻቸውን ያስወግዳሉ። እነዚህ አደጋዎች ናቸው ያሉትን ነገር ያስወግዱ። ጫት ለምን ትቅማለህ? ሰርተህ አጠራቅመህ የ300 ብር ጫት በእኛ ጊዜ 3 ብር ነበር የሚሸጠው። በስንት መቶ ብር ጫት ለምንድን ነው ህይወትህን የምታጠፋው? ገብቶሻል? ያንን ያስወግደው። ለፍተህ ለጫት እንዴት ነው የምታደርገው? ሲጋራ አሉ ሜቶዶች። ታወው ነገ ዛሬ ዝም ብሎ ትልል ይችላል፣ ነገ ግን የሆነ በሽታ ይዞብህ ይመጣል። ታወው። ይህ መቅበጥ ምናምን ካል ይቅርብህ፣ ምንም አዲስ ነገር የለም። እሱንም ተወው። ትሬት የሆኑት ነገሮችን ማስወገድ ያስፈልጋል። አደጋ የሚሆኑብን ነገሮች ማስወገድ ያስፈልጋል። ኤክሰርሳይሱ ለዛ ስለሆነ ከዛ ድካሞቻችን ያልናቸውን ነገሮች ደግሞ ነጭናጫ ነኝ ወይ ነጭናጫ ሆኜ ግን አልኖርም፣ ነጭናጫነቴን አስተካክላለሁ፣ ከሰዎች ጋር መግባባት እቸገራለሁ ብሎ የለም። እነዚህ ድካሜ ናቸው ያሉትን ነገሮች ማስተካከል ያስፈልጋል። ድካሞቻቸውን ማስተካከል። ከዚህ ጥንካሬዎቼ ናቸው ያሏችን ደግሞ አሁን አንቺ ያ ጥንካሬሽን ወደ ስራ እንደለወጥሽው ወደ ስራ የሚለውጡበትን መንገድ ያዘጋጃሉ። ኦፖርቹኒቲዎቻቸውን ያያሉ። ከዛ የመጨረሻ ባሉን ደቂቃዎች የምለው ሰሞኑን አንድ ቦታ ያለው ነበርና የህይወት መኪናዎቻችሁን ሞተር አታጥፉ፣ ፓርክ አታድርጉ። ዱ ኖት ፓርክ፣ ኔቨር ኤቨር ፓርክ ማለት መሰለሽ። አሁን እዚህ መጣው እየነዳው መጣው፣ እዛ ጋር ፓርኪንግ ፈለግኩ፣ ፓርክ አደረኩ መኪናዬን፣ ሞተሩን አጠፋው፣ ቆለፍኩና ወደዚህ ወጣው። ይሄ ትክክል ነው። አንዳንድ ጊዜ ግን ሰዎች የህይወት መኪናቸውን አንድ ቦታ ይደርሱና የህይወት መኪናቸውን ወስደው ያቆሙታል።
ሞተሩን ያጠፉታል፣ ቆልፈው ይወርዳሉ። ሁል ጊዜ እዛ ጋር የምትዩ ቦታ መኖር አለበት። there is a place called there ከዛ ግን እዛ there ያልሽው ቦታ ጋር ስትደርሺ there የተባለው ቦታ here ይሆናል። ደረሽበት። አሁን there here ሆነ። ብዙ ጊዜ ሰዎች ቃለ መጠይቅ ሲሰጡ ምን ይላሉ? እዚህ ጋር ለመድረሴ ይላሉ። ደርሰዋል፣ አራይቭ አድርገዋል። ጥሩ ነው አራይቭ አድርገዋል። ግን እዚህ ጋር ደርሻለሁ ብለው ግን ፓርክ ካረጉ የህይወት መኪናቸውን ካቆሙ ግን ማርጀት ይጀምራሉ። ለምሳሌ 3 ጥሩ ሙቪዎች የሰራ ፕሮዲውሰር ከዛ ቆንጆ በቃ እንደዛ ፕሮዲውስ አድርጌያለሁ ብሎ ከዛ የመጨረሻውን ፊልም ፕሮዲውስ ካደረገ 7 ዓመት ሆኖታል። ፓርክ አድርጓል። ጥሩ ጸሐፊ የሆነ ሰው 4 መጽሐፍቶች ጽፎ ከዛ በኋላ መጽሐፍ አቁሟል፣ ፓርክ አድርጓል። አንድ ቡቲክ የከፈተች ሴት ሁለተኛ ደግማ ከዛ ሁለተኛው ጋር አቁማለች፣ ፓርክ አድርጋለች። መልእክቱ ምንድን ነው? ዱ ኖት ፓርክ። ዴር ያላችሁት ቦታ እዛ ጋር ያላችሁት ቦታ እዚህ ሲሆን፣ ዴር ያላችሁት ቦታ ሄር ሲሆን ዶንት ፓርክ።